ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ አሊያም በኢትዮጵያ ፕሪሚየር ሊግ በአፍሪካ ዋንጫም ጭምር የሚደረጉ ጨዋታዎች አሉ። ቅድመ ግምት ልትልኩልን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን ከሀገራችን ኢትዮጵያ ሀገራዊ ጉዳዮችን እናደርሳችኋለን። አህጉራችን አፍሪካ ላይ ሁለት ትልልቅ መረጃዎች እጃችን ላይ ያሉ፣ እነሱንም ለእናንተ ውድ አድማጮቻችን የምናደርስ ይሆናል። የአውሮፓ ታላላቅ ሊጎች ተመልሷል። አንደኛው ስፔን ነው። ዛሬ የሚጠበቁ በርከት ያሉ መርሃ ግብሮች አሉ። ታላላቆቹን ክለቦች ባርሴሎናም ጨምሮ ዛሬ ጨዋታ ስለሚያደርግ እናነሰዋለን። በሪያል ማድሪድ የመረጃ ሰዓታችን የቡድኑን ሁለት ቁልፍ ተጫዋቾች የተመለከተ መረጃ እናነሳለን። ትላንት በጣሊያንና በመካከለኛው ምስራቅ ጨዋታዎች ስለነበሩ ለእናንተ ውድ አድማጮቻችን እነኝህን ጉዳዮች እያጋራናችሁ ቆይታ የምናደርግ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃዎችን አስቀድመን እናደርሳችኋለን። ከዛ የተጠናቀቁና በሚጠበቁ ዝውውሮች ዙሪያ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። ከዚህ ውስጥ አንደኛው ቶትናም ሆትስፐርስን እናነሳለን። ለአስቶን ቪላ ደጋፊዎች ተጨማሪ ጥንቅሮችን ስለያዝን ትቆዩናላችሁ። በማንቸስተር ሲቲ የመረጃ ሰዓታችን ፔፕ ጋርዲዮላ አንድ ጉዳይ በጋዜጠኛ ጥያቄ ቀርቦላቸው ነበረ። በጉዳዩ ላይ ምንም አይዲያው የለኝም ብለዋል። ወይም ሀሳብ የለኝም፣ መረጃ የለኝም እያሉ ነው። ለመሆኑ ምንድን የገጠማቸው በሚል ጉዳይና ተያያዥ መረጃዎችን ይዘን ለሲቲ ደጋፊዎች እንደዚሁ የምናጋራችሁ መረጃዎች አሉ። በቼልሲ በኩል አንድ ሁነት እየተጠበቀ ይገኛል። ሁነቱ በእርግጥ ትንሽ ቀናቶች ይቀሩታል፣ እናነሰዋለን። ከዛ በተጨማሪ በማሬስካ በኩል ያደረጉት ድርጊት መነጋገሪያነቱ እንደቀጠለ ነው። ስለሳቸው ተተኪ ተጨማሪ መረጃዎችን ይዘናል። ከዝውውር ጋር አያይዘን ተጨማሪ ጥንቅሮች እናነሳለን። በሳምንቱ ትልቅ ጨዋታ እንደሚጠበቀው ይታወቃል። ቼልሲ በሊቨርፑል የመረጃ ሰዓታችን ሳላ በቀድሞ ክለቡ እየተፈለገ ይገኛል፣ እኛ ጋር ትመጣለህ እያሉት ነው። በ2025 ሳላን እናነሳለን፣ ተጨማሪ ጥንቅሮችን ይዘናል። ከዛ ውጭ ስለ አዲሱ የሊቨርፑል ተጫዋች መረጃ ነግረናችሁ ነበር፣ ተጨማሪ ጥንቅሮችን ይዘናል። በቡድን ዜና አሊሰን ቤከር፣ ቨርጅል ቫንዳይክን ጨምሮ ተጨማሪ ጥንቅሮችን እንደዚሁ በሊቨርፑል በኩል እናነሳለን። በዚ የሊቨርፑልን መረጃ ስናነሳ አምና ሊቨርፑል ሻምፒዮን በሆነበት ዓመት ላይ ምርጡን ከደጋፊዎች ምረጡ ተብሎ የተመረጠውን ለእናንተ ውድ አድማጮቻችን እናደርሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን በቡድን ዜና የቡድኑን አንድ ወሳኝ ተጫዋች የተመለከተ ጥንቅር ይዘናል። ከዝውውር ጋር የተያዘ መረጃ እናነሳለን። አንደኛው ከዩናይትድ የሚለቅ ተጫዋች ነው። አንደኛው ግን ዛሬ በትልቁ መነጋገሪያ የሆነው የላንክሻየር አንድ ክለብ የቀድሞ ተጫዋች ወደ ዩናይትድ ሊመጣ ይችላል ወይ በሚል የተሰራ መረጃ ነው። ጥንቅሩን ይዘነዋል። ሩበን አሞሪም ለእኛ ሲሆን የማይበረታ የለም እያሉ ነው። በምን ጉዳይ እንነግራችኋለን። በማንቸስተር ዩናይትድ በኩል ተጨማሪ መረጃዎችን ስለያዝን ዩናይትድያን ትቆዩናላችሁ። ትላንት ምሽት አንድ ጥያቄ አቅርበን ነበረ። በጥያቄው መሰረት በርካቶች ተሳትፋችኋል። ጉዳዩ ወደ አርሰናል አምርቷል። በስተመጨረሻም ሰፋ ያለ ጥንቅር እናነሳበታለን። ከኔ ዘመን ተመሳሳዩ አርሰናል መጥቷል እያለ ነው አንድ የቀድሞ ተጫዋች። ከአርሰናል ዝውውር ጋር አያይዘን መረጃዎችን ካነሳን በኋላ ማይክል አርቴታ አንድ ተጫዋቻቸውን ተከላክለዋል። አንድ አጋጣሚም ለየት ባለ መንገድ በአርሰናል ቤት እናነሳለን። ዳቪድ ሪያን ትላንትና በልምምር ላይ ማን ነበር ማን አልነበረም፣ ዛሬ የሚጠበቀው ጨዋታን ሁነት የተመለከተ ልዩ ጥንቅር ይዘናል። አርሰናላውያን ሀሳብ አስተያየታችሁን እያጋራችሁን ቅድመ ግምትም ስለ ዛሬው ጨዋታ እያጋራችሁን ትቆያላችሁ። እንዳጠቃላይ ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ እነኝና የተመራረጡ ሌሎች ጉዳዮችን ትሰማላችሁ። መልካም ቆይታ ብለናል። በሀገር ቤት እንጀምር። ካፍ የአፍሪካ ዋንጫም በየ4 ዓመቱ እንዲካሄድ መወሰኑን ተከትሎ በ2029 ሊካሄድ የነበረው የአፍሪካ ዋንጫ በ2028 እንዲካሄድ መወሰኑ ይታወቃል። የ2029 የአፍሪካ ዋንጫ ለማስተናገድ ጥያቄ ካቀረቡ ሀገራት ኢትዮጵያም ውድድሩን በአንድ ዓመት ቀድሞ የሚካሄድ በመሆኑ ጥያቄዋ እንድታሻሽል አድርጎታል። የኢትዮጵያ እግር ኳስ ፌዴሬሽንም እንግዲህ ጥያቄውን አስተካክሎ ለካፍ እንደሚያስገባ ተረጋግጧል።
ኢትዮጵያ በ2029 የአፍሪካ ዋንጫን ለማዘጋጀት ጥያቄ አቅርባ እንደነበረ ከሰሞኑ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ያረጋግጠው ነበረ። የ2028 የካፍ የአፍሪካ ዋንጫን ለማዘጋጀት ሀገራት የሚያቀርቡት ጥያቄ ከ14 ቀናት በኋላ ይጠናቀቃል። በዚህ መሰረት ኢትዮጵያም ጥያቄዋን ዳግም አሻሽላ ታቀርባለች ተብሏል። የኢትዮጵያ ፕሪምየር ሊግ ከረፍት መልስ ዛሬ 4 ጨዋታዎችን በማስተናገድ እንግዲህ የ13ኛ ሳምንት ጅማሮን ያደርጋል። በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው ጨዋታዎቹ የሚደረጉት። በዛሬው ዕለት በአዲስ አበባ ስቴዲየም አዳማ ከተማ ከፋሲል ከነማ፣ ኢትዮ ኤሌክትሪክ ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅዱስ ጊዮርጊስ ከወላይታ ዲቻ፣ አርባ ምንጭ ከተማ ከሐዋሳ ከተማ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ፕሪምየር ሊግ ጨዋታዎች በአዳማና በአዲስ አበባ እስከ ፊታችን ሰኞ እንደዚሁ ቀጥለው የሚካሄዱ ሲሆን እኛም ከስር ከስር መረጆቹን እየተከታተል እናደርሳችኋለን። አፍሪካ ደርሰናል። የቡርኪና ፋሶ ብሔራዊ ቡድን አማካይ ስቴፋን አዚዝኪ ወንድ ልጁ ህይወቱ ማለፉ ተረጋግጧል። የተጫዋቹ ልጅ ህይወት ማለፉ ክለቡ ዊዳድ ካዛብላንካ ባወጣው ይፋዊ መግለጫ ያረጋግጧል። ተጫዋቹ በአሁኑ ሰዓት ላይ የቡርኪና ፋሶ ቡድን ወክሎ በአፍሪካ ዋንጫ እየተሳተፈ ይገኛል። ቡርኪና ፋሶ ደግሞ የጥሎ ማለፍ ጨዋታዋን ቀጣይ ሳምንት ማክሰኞ ከኮት ዲቫር ጋር የምታከናውን ይሆናል። ተጫዋቹ ብሔራዊ ቡድኑን ለቆ ይወጣል ወይንስ እዚሁ ይቆያል የሚለውን ማረጋገጫ አላገኘንበትም። ግን በአሳዛኝ ሁኔታ የወንድ ልጅ ህይወቱ ማለፉ ተረጋግጧል። የአፍሪካ ዋንጫ የ16 ጥሎ ማለፍ ጨዋታዎች ከዛሬ ጀምሮ ነው የሚካሄዱት። ዛሬ ምሽት 1 ሰዓት ሲል ሴኔጋል ከሱዳን፣ ዛሬ ምሽት 4 ሰዓት ማሊ ከቱኒዚያ በሚያደርጉ ጨዋታዎች በአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች መካሄዳቸውን ይጀምራሉ። በአውሮፓም ተቋርጦ የነበሩ ወይም ረፍት ላይ የነበሩ ሊጎች ይመለሳሉ። አንደኛው የስፔን ላሊጋ ነው። የስፔን ላሊጋም ተመልሷል። ትናንትና በ18ኛ ሳምንት የስፔን ላሊጋ መርሃ ግብር ሪዮ ቫልካኖን ከሄታፌ ያገናኘ መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ባለሜዳው ሪዮ ቫልካኖ በዲፊሩሶስ ግብ 46ኛው ደቂቃ ላይ መራ ነበረ። በኋላም ላይ ግን ለሄታፌ 90ኛው ደቂቃ ላይ አርማ ባሪ ባስቆጠራት ግብ ጨዋታው 1-1 በሆነ ናቻ ውጤት መጠናቀቅ ችሏል። የስፔን ላሊጋ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ሴልታ ቪጎ ከቫሌንሺያ፣ ሆሳሱና ከአትሌቲኮ ቢልባኦ፣ ኤልቼ ከቪላሪያል እንደዚሁም ኤስፓኞል ከባርሴሎና ይጫወታሉ። ኤስፓኞልና የባርሴሎና ጨዋታ ዛሬ በጥብቅ ጥበቃ ምሽት 5 ሰዓት ላይ የሚካሄድ መርሃ ግብር ነው። ይህን ጨዋታ ግን እናንሳ ውድ ቤተሰቦቻችን። ኤስፓኞል ከባርሴሎና ትልቁ ጨዋታ ነው ዛሬ። የደርቢም ጨዋታ ነው፣ የካታላን ደርቢ ዛሬ ምሽት 5 ሰዓት ይካሄዳል በአርሲዲ ስቴዲየም ላይ። በኤስፓኞል በኩል በዚህ ውድድር ዓመት ያደረጓቸው አጠቃላይ ጨዋታ ውስጥ 11 ድል አላቸው፣ 3 አቻ፣ 5 ሽንፈት ገጥሟቸዋል። በባርሴሎና በኩል አጠቃላይ በዚህ ዓመት ካደረጓቸው ጨዋታ ውስጥ 19 ድል ናቸው፣ 2 ጨዋታ ያቸው ወጥተው 4 ጨዋታ ሽንፈት ገጥሟቸዋል። በመጨረሻዎቹ 5 ጨዋታ ነጥለን ካየን ደግሞ ኤስፓኞል 4 ድል 1 ሽንፈት ገጥሞታል። በባርሴሎና በኩል ያለፉትን 5 ጨዋታ 5ቱንም በድል ነው የተወጣው። በእርስ በርስ ግንኙነታቸው ባርሴሎና 129 ጊዜ ኤስፓኞልን ረቷል። ኤስፓኞል 47 ጊዜ ረቷል። ባርሴሎናን 50 ጊዜያቸው ወጥቷል። የመጨረሻ 4 የሁለቱን ክለቦች ፍልሚያ ብንመለከት የባርሴሎና የበላይነት አለ። ባርሴሎና 3ቱን አሸንፏል። ኤስፓኞል አንዱን እንደዚሁ ድል ማድረግ ችሏል። ዛሬ ምሽት 5 ሰዓት ጨዋታው ይጠበቃል። ሪያል ማድሪድ የነጥብ ልዩነቱን የሚያሰፋበት ግን ደግሞ ሌላ በጣም ትልቅ ጨዋታ ስለሆነ በደርቢ ደረጃ ትልቅ ትንቅንቅና ትልቅ ፉክክር የምናይበት ነው። በርካታ ጠባቂዎች በስቴዲየሙ ይመደባሉ። ከስቴዲየሙም ጀርባ ግብ ጠባቂውን እንግዲህ የኢስፓኞል ደጋፊዎች እንዳይመቱት መረብ መወጠሩን ነግረናችሁ ነበር። ቅድመ ግምታችሁን ግን በጨዋታው ላይ አድርሱን። የሪያል ማድሪዱ ኮከብ ቬኒሺየስ ጁኒየር በግሉ ልምምዶችን እያከናወነ እንደነበረ ተረጋግጧል። በእረፍት ሰዓት ላይ የበዓል ሰሞን እረፍት ወይም ለገናና ለአዲስ ዓመት በተሰጣቸው እረፍት ላይ ቬኒሺየስ ጁኒየር ግን አላረፈም ነበረ። ውድ ቤተሰቦቻችን ይኸውም ጠንክሮ ለመመለስና በቡድን ውስጥ እንግዲህ ያለውን ሚና ከፍ ለማድረግ ነው ተብሏል። ግቦችን ካስቆጠረ በጣም ሰንበት ያለ ተጫዋች ሆኗል ቬኒሺየስ ጁኒየር።
ቆይታውም እርግጥ አይደለም የመጨረሻ ዓመቱ ሊሆን ይችላል እየተባለ እንደነበረ ይታወቃል በሪያል ማድሪድ። እናም ራሱን ለአዲስም ክለብ ማዘጋጀት ካለበት በጥሩ ሁኔታ ለመመለስ እረፍቱን በማረፍ ሳይሆን በግሉ ልምምዶችን በማድረግ ሲያሳልፍ እንደነበረ ነው ማርካ ያረጋገጠው። አንቶኒ ሩዲገር ግን ጊዜውን ወይም የተሰጠውን የእረፍት ቀን ወደ ሴራሊዮን አቅንቶበት ነበረ። የሪያል ማድሪዱ ኮከብ እናቱ ከአፍሪካዊቱ ሀገር ሴራሊዮን እንደሆነች ይታወቃል። ቶኒ ሩዲገር አንድ የሕክምና እርዳታን አድርጎ ነበረ። በተለይም ለ11 ህጻናት የልብ ቀዶ ጥገና እንዲያደርጉ እርዳታ አድርጎ ነበረ። ትላንትናም ጎብኝቷቸዋል። በጥብቅ ጥበቃ በብዙ አጀብና በብዙ ወታደር ትላንትና በሴራሊዮን ጎዳና ላይ ህፃናቱንም አግኝቶ ሽልማት ሲያበረክትላቸው ነበር። 11ዱንም ህፃናት አግኝቷቸዋል የልብ ቀዶ ጥገና እንዲደረግ እርዳታ ያደረገላቸውን። ስለዚህ ቪኒሺየስ ጁኒየር በልምምድ ቶኒ ሩዲገር በእናቱ ሀገር ሴራሊዮን የልብ ቀዶ ጥገና ያስደረገላቸውን ህፃናት ሲጎበኙ ነበረ ማድሪዳውያን እረፍታቸውን ያሳለፉት። ጣሊያን ደርሰናል ወደ ቤተሰቦቻችን። በጣሊያን ሴሪኤም ትላንትና መርሃ ግብሮች ሲካሄዱ ነበረም። በተለይም አንደኛው ሲጠበቅ የነበረው ጨዋታ የኤስ ሚላን እና የካግላሪ ጨዋታ ነበረ። ጨዋታው በኤስ ሚላን 1-0 ድል አድራጊነት ተጠናቋል። ራፋኤል ሊያኦ 50ኛው ደቂቃ ላይ ብቸኛዋን የጨዋታውን የማሸነፊያ ግብ ለኤስ ሚላን አስቆጥሯል። ኤስ ሚላን ያለፉትን 16 የሴሪ ጨዋታ ሳይሸነፍ ነው ጉዞን ያስቀጠለው። በጊዜያዊነትም የጣሊያን ሴሪ መሪነትን መረከብ ችሏል። በ38 ነጥቦች ይመራል። ካግላሪ 18 ነጥብ ላይ ቀርቷል። በጊዜያዊነት 14ኛ ነው። የፊታችን ሐሙስ የጣሊያን ሴሪ መርሃ ግብሮች ቀጥሎ ይካሄዳሉ። ክሮሜንሴ ከካግላሪ እንደዚሁም ኤስ ሚላን ከጄኖዋ የሚያደርጓቸው ጨዋታዎች እንደዚሁ በትልቁ የሚጠበቅ ሲሆን እንዳልኳችሁ ግን የደረጃ ሰንጠረዡን ኢንተር ሚላን መረከብ ይችላል። ቀሪ አንድ ጨዋታ ስላለ እጁ ላይ በ16 ነጥብ ከኤስ ሚላን በ2 ነጥብ አንሶ ሁለተኛ ነው። ናፖሊም ቀሪ ጨዋታ አለው በ34 ነጥብ ሶስተኛ፣ ሮማ በ33 ነጥብ አራተኛ፣ ዩቬንቱስ በ32 ነጥብ አምስተኛ ደረጃ ላይ ይገኛሉ። የጨዋታው ብቸኛ ግብ አስቆጣሪ ራፋኤል ሊያኦ የጨዋታው ኮከብ ተብሎ ተመርጧል። በግብ ማስቆጠር ሂደቱ ላይ የተሳተፈው ማለት ነው። በእርግጥ ግብ አስቆጣሪ ከፍተኛውን የግብ አስቆጣሪው ነው የሚመራው የኢንተሩ ላውታሮ ማርቲኔዝ ነው፣ 9 ግብ አለው። የኤስ ሚላኑ ክርስቲያን ፖሊሲች በ8 ይከተላል። የናፖሊ ሆይሉንድ 6፣ የኢንተሩ ካልንጉሉ 6፣ የዩቬንቱሱ ኬንያልዲስ 6፣ የኮሞ ኒኮፓዝ 6 እንዲሁም ኦርሴሎ ከቦሎኛ 6 አላቸው። ትላንትና የጨዋታው ኮከብ የነበረው ራፋኤል ሊያኦ በዚህ ዝርዝር ውስጥ የለም። የጣሊያን ሴሪ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ኮሞ ከዩዲኒዜ፣ ሳሱሎ ከፓርማ፣ ጄኖዋ ከፔዣ፣ ዩቬንቱስ ከሊሴ እና አታላንታ ከሮማ ጨዋታቸውን የሚያከናውን ይሆናል። ከጣሊያን ሳንወጣም ፍራንሲስኮ አቼርቢ የኢንተር ሚላኑ አስደናቂ ተጫዋች በተለይም አምና እንረሳውም ከባርሴሎና ጋር በነበራቸው የግማሽ ፍጻሜ ጨዋታ የነበረው ተጋድሎ ባርሴሎናን ጥለው ወደ ፍጻሜ ሲያልፉ ለኢንተር ሚላን የነበረው ግልጋሎት ፍጹም የተለየ ነበረ። ፍራንሲስኮ አቼርቢ አሁን ላይ ታዲያ ተጫዋቹም በቀጣይ ክረምት ላይ ክለቡ ሊለቅ የሚችልበት ሰፊ እድል አለ። የሳውዲ ፕሮ ሊጉ ተሳታፊ ክለብ አል ሂላል ደግሞ የተጫዋቹ ፈላጊ ሆኗል። እናም በቀጣይ ክረምት ላይ ተጫዋቹን የግላቸው ለማድረግ ካሁኑ በወኪሉ በኩል ድርድር እያደረጉ ነው ተብሏል። የፍራንሲስኮ አቼርቢና የኢንተር ሚላን መለየት እውን የሚሆን ከሆነ ሂላል ደግሞ መዳረሻው ይሆናል የሚል መረጃን ነው ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት የወጣው። የፍራንስ ሊግ ተመልሷል ወደ ቤተሰቦቻችን። መሪው ሌንስን ከቱሉዝ ያገናኘው ጨዋታ ትላንትና በጉጉት ይጠበቅ ነበረ። ቱሉዝ በሜዳውና በደጋፊ ፊት ቢጫወትም የፍራንስ ሊጋ የወቅቱ መሪ ሌንስ ከሜዳ ውጭ ተጉዞ 3-0 አሸንፎ ድፍን 3 ነጥብ ከጨዋታው ወስዷል። የፍራንስ ሊጋውን መሪ ሌንስን 3 የማሸነፊያ ግቦች ሰይድ 57ኛው ደቂቃ ላይ፣ ቶምሰን 85ኛው ደቂቃ ላይ፣ ጋኒዮ 95ኛው ደቂቃ ላይ 3ቱን ግቦች አስቆጥረው ድል ማድረግ ችሏል ሌንስ። በነገራችን ላይ ውድ ቤተሰቦቻችን ሌንስ ያለፉትን 8 የፍራንስ ሊጋ ጨዋታ አልተሸነፈም ብቻ አይደለም እንዳል አሸንፏል። ውድ ቤተሰቦቻችን 8ቱንም የተከታታይ 8ቱ ድል ሎሪየንት ላይ በ3-0 የጀመረው እስከ ትላንትና ቱሉዝ 3-0 ቀጥሏል። በጣም በአስደናቂ ሁኔታም በ8ቱ ድል ውስጥ
በአራቱ ድል ላይ ግብ የሚባል ነገር አልተቆጠረበትም። በአራቱ ድል ላይ ደግሞ ከአንድ ግብ በላይ አልተቆጠረበትም። በጣም አስደናቂ ጉዞ ላይ ይገኛል ሌንስ ድል ማድረጉን ተከትሎ ነጥቡን 40 ደርሷል። ከፓሪሰን ጀርሜን በ4 ነጥቦች መራቅ ችሏል። ፓሪሰን ጀርሜን አንድ ቀሪ ጨዋታ አለው በ36 ይከተላል። ማርሴይም በተመሳይ አንድ ቀሪ ጨዋታ አለው በ32 ነጥብ ሶስተኛ፣ ሊል ተመሳይ 32 ነጥብ በ16 ጨዋታ አንድ ቀሪ ጨዋታ አለው አራተኛ። ኦሎምፒክ ሊዮን በ27 ነጥብ አምስተኛ ነው፣ አንድ ቀሪ ጨዋታ አለው። ዛሬ ጨዋታዎቹ እንደዚሁ በፍራንስ ሊግ ቀጥለው የሚካሄድ ይሆናል። የተወሰኑ የደረጃ ሰንጠረዥ ለውጥ ማምጣት የሚችሉ ጨዋታዎች እንመለከታለን። በተለይም ሞናኮ ከኦሎምፒክ ሊዮን የሚያደርጉ ጨዋታ ዛሬ ምሽት 1 ሰዓት ይጠበቃል። ኒንስ ከስትራስቡርግ ምሽት 3 ሰዓት እና ሊል ከስታድ ሬኒስ ምሽት 5 ሰዓት ከ5 ደቂቃ ሲል በፍራንስ ሊግ ዛሬ የሚጠበቁ መርሃ ግብሮች ናቸው። የተወሰኑ የደረጃ ሰንጠረዡ ላይ በተለይም እነ ኦሎምፒክ ሊዮን የሚያደርጉት ጨዋታ ይጠበቃል። በደረጃ ሰንጠረዡ ላይ የተወሰነ ለውጥ በማድረግ የሚያስችሉ ጨዋታዎችን ሞር እሁድ የምንጠብቃቸውም ይሆናል። በመካከለኛው ምስራቅ በሳውዲ ፕሮ ሊግ አልናስር ለመጀመሪያ ጊዜ በዚህ ውድድር ዓመት እጅ ሰጥቷል። የክርስቲያኖ ሮናልዶ ቡድን ተሸንፏል። አልናስር ትላንትና ከአልአህሊ ጋር ጨዋታ ነበራቸው። አልአህሊ ትላንትና አልናስርን 3-2 ነው ድል ማድረግ የቻለው። የአሸናፊውን ቡድን የአልአህሊን ግቦች ኢቫን ቶኒ 7ኛውና 19ኛው፣ ዲማሪያል 55ኛው ደቂቃ ላይ ሲያስቆጥር ለአልናስር 2 ነው ግቦች አልአሚር 31ኛውና 44ኛው ደቂቃ ላይ አስቆጥሯል። ግን አልአህሊ ነው ድል ያደረገው። በአልአህሊ በኩል አሊ 96ኛው ደቂቃ፣ በአልናስር በኩል ቡሻሊ 98ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ተሰናብተዋል። ያለፉት 2 ጨዋታዎች ማሸነፍ ያልቻለው አልናስር የውድድር ዓመቱ የመጀመሪያ ሊግ ሽንፈቱ ነው። አልሂላል ቀጣይ መርሃ ግብሩን ካሸነፈ የሳውዲ ፕሮ ሊግ መሪነትን ከአልናስር ይረከባል። አልናስር 31 ነጥብ፣ አልአህሊ ደግሞ 25 ነጥብ ላይ ደርሰዋል። ሐሙስ አልናስር ከአልቃዳሲያ እንደዚሁም ቅዳሜ አልኩዱድ ከአልአህሊ ጨዋታቸውን ያረጋሉ። አልናስር ባለፉት 12 የሳውዲ ፕሮ ሊግ ጨዋታ 10 ድል 1 አቻ ትላንት የመጀመሪያ ሽንፈቱን አስተናግዷል። አልናስር እንግዲህ ባለፉት 2 ጨዋታ 5 ነጥብ ነው የጣለው። ባለፉት 10 ጨዋታ 10ሩን የሚያሸነፈ ክለብ ነበረ። ያው እንዳልኳችሁ አልናስር ወደ 2ኛ ደረጃ ሊንሸራተት ይችላል። አልናስር ግብ ማስቆጠር ቢችልም ግን ከመጠን በላይ ጎሎችን አስተናግዷል ብለዋል ሆርጌ ሄሱስ። እሳቸው ለማሸነፍ በቂ አልነበረም ብሏል። የቡድናቸውንም እንቅስቃሴ እያንዳንዱ ግጥሚያዎች የተለያዩ ናቸው እና አልአህሊ አስገርሞኛል ሲሉ ተደምጧል። ቡድናቸው ትላንትና ያልተጠበቀ ሽንፈት ካስተናገደም በኋላ ክርስቲያኖ ሮናልዶ ከኦገስት 14 በኋላ ለመጀመሪያ ጊዜ ለሳውዲ ፕሮ ሊግ ተሳታፊው ክለብ አልናስር ግብ ሲያስቆጥር ወጥቷል። ክርስቲያኖ ሮናልዶ ተከታታይ 9 የጨዋታ ጎል የማስቆጠር ሂደቱም ትላንትና አብቅቷል። በተቃራኒው ኢቫን ቶኒ 2 ግብ 1 አሲስት ነበረው ለክለቡ አልአህሊ። ኢቫን ቶኒ ሃትሪክ ባለመስራቴ ትንሽ ቅር ብሎኛል፣ ግን በውጤቱ ተደስቻለሁ፣ መፋለማችንን እንቀጥላለን ብሏል። በደረጃ ሰንጠረዡ አሁን ላይ አልናስር ከ12 ጨዋታ በኋላ በ31 ነጥብ ይመራል። አንድ ቀሪ ጨዋታ እጁ ላይ ያለው አልሂላል በ29 ነጥብ ይከተላል። አልታውን አንድ ቀሪ ጨዋታ አለው በ28 ነጥብ ሶስተኛ። አልአህሊ 12ቱንም ጨዋታ አድርጓል በ25 ነጥብ አራተኛ ደረጃ ላይ መቀመጥ ችሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁ በሀሳብ መስጫ ሳጥናችን ላይ የጨዋታ ቅድመ ግምት ምን እንጠብቅ እያጋራችሁን ቆዩን። 2025 ተጠናቆ በፕሪሚየር ሊግ 2026 ከጀመረ እነሆ ዛሬ 3ኛው ቀኑ ነው። በተጠናቀቀው 2025 ምርጥ የነበሩ በየሜዳ ክፍሎቹ ብሎ ሁስኮርድ ምርጫውን ልኮልናል። ትላንትና የዲሴምበር ወርና የ19ኛ ሳምንትን አደርሰናችሁ ነበር። ዛሬ ግን የምናደርሳችሁ አጠቃላይ 2025 ካላንደሩን ነው።
በ2005 የሜናኖ ማርቲኔዝ ምርጥ ነበር ብሏል። በሁስኮርድ በኩል ግብ ጠባቂ፣ አራት ተከላካይ ዳንኤል ሙኒስ ከክሪስታል ፓላስ ቀኙን፣ ግራውን ጆሹዋ ግቫርዲዮል ከሲቲ፣ መሃል ተከላካይም ታርኮስኪ ከኤቨርተን እና ቫንዳይክ ከሊቨርፑል፣ 6 ቁጥር ቦታን ዴክላን ራይስን ከአርሰናል፣ ሁለት የአማካይ ስፍራ ተጫዋቾች አማድ ዲያሎ እና ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ግራውን ለጄሬሚ ዶኩ ከሲቲ፣ ቀኙን ለአንቶኒዮ ሲሜኒ ከበርንማውዝ፣ 9 ቁጥር ኤርሊንግ ብሮታላንድ ከሲቲ። እነኚህ 2025 አጠቃላይ ካላንደሩ በየሜዳ ክፍሎቹ ምርጥ ነበሩ ብሎ ሁስኮርድ የመረጣቸው ናቸው። ብራይተን እስከ 2027 የቀድሞ ተጫዋቻቸውን ፓስካል ግሮስን በድጋሚ ማስፈረማቸውን ይፋ አድርገዋል። ትላንትና ዝውውሩ ሊጠናቀቅ ከጫፍ ደርሷል የሚል ዘገባ በዚህ ሰዓት ባቀረብነው ጥንቅር አድርሰናችሁ ነበር። ፓስካል ግሮስ ዳግም ወደ ፕሪሚየር ሊጉ ተመልሷል። ዳግም ለብራይተን፣ ዳግም ለፋቢያን ሆዝለር ቡድን እንደሚጫወት ተረጋግጧል። የክሪስታል ፓላሱ አዳም ዋርተንን በተመለከተ አዲሱን እንዲፈርምና በክለቡ እንዲቆይ ለማሳመን ጥረቶች እየተደረጉ ነው። ይህ ካልሆነ ግን የሻምፒዮንስ ሊግ ተሳታፊ ክለብ ይፋዊ ጥያቄ ካቀረበ ዋርተን ከ60 እስከ 65 ሚሊዮን ፓውንድ አካባቢ ለገበያ ሊቀርብ እንደሚችል ነው ቤን ጃኮብስ ያረጋገጠው። ግን ይሄ ገንዘብ ውል ማፍረሻ የሚሆነው ለአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ብቻ ሲሆን ክለቡ ግን ተጫዋቹን ኮንትራት ለማራዘም ጥረት እያደረገ ይገኛል ተብሏል። ቶትናም ለዚሁ ክሪስታል ፓላስ እንግዲህ ብሪያን ጆንሰንን ትላንትና መሸጣቸው ተረጋግጧል። የሕክምና ምርመራውን አልፏል። በዚህ ሳምንት የሚደረግ ጨዋታ ላይ ይገኛል ላይገኝ የሚለው እንግዲህ የአሰልጣኝ ኦሊቨር ግላስነር የመጨረሻ ውሳኔ ይጠበቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ቶትናም ሆትስፐርስ 2022/23 ከፍተኛ ግብ አስቆጣሪ ሃሪኬን በ2023 ለባየር ሙኒክ ተሸጠ። በ2023/24 በቀጣዩ ዓመት ላይ ሰኑን ግሚን በ17 ግብ የክለቡ ከፍተኛ ግብ አስቆጣሪም በዛው ዓመት መጨረሻ በ2025 ለኤልኤ ጋላክሲ ተሸጠ። ወደ አሜሪካ ሜጀር ሊግ ሶከር አቀና። በተጠናቀቀ የውድድር ዓመት 2024/25 የቶትናም ከፍተኛ ግብ አስቆጣሪ ብሪያን ጆንሰን ነበረ። ዘንድሮ ለክሪስታል ፓላስ ተሸጠ። ቶትናም በ3 ተከታታይ ዓመት የቡድኑን ከፍተኛ ግብ አስቆጣሪዎች ሸጦ አጠናቋል። ሲቲ ደረሱን ውድ ቤተሰቦቻችን። ፔፕ ጋርዲዮላ፣ ኤንዞ ማሬስካ እርሶን ሊተኩ የታቀዱ እርሶን ሊተኩ በሲቲ ዝርዝር ያሉ ቀጣይ ክረምት ላይ እርሶ ሲለቁ ተብለው ተጠይቀው ነበረ። ስለዚህ ምንም የማውቀው ነገር የለም እስከማውቀው ድረስ በክለቡን ያሰልጣኝ ነኝ። አሁን ላይ እሱን ብቻ ነው የማውቀው፣ ተጨማሪ መረጃ የለኝም። ግን ከኔ ተሻለ ይህ መረጃ እናንተ ጋር ሳይኖር አይቀርም ብለዋል ጋዜጠኞችን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ጃንዋሪ 2 2026 አርብ ምሽት ባቀረብንላችሁ ስፖርታዊ ጥንቅር እሳቸው ሲቲን በክረምት ይለቁ ሆኖ ተብለው ሲጠየቁም ሰለቻችሁ አይደል ያለፉት 10 ዓመት እዚህ ነበርኩኝ፣ አንድ ቀን እለቃለሁ ቃል እገባላችኋለሁ ብለው በሳቅ እንግዲህ ምላሽ መስጠታቸውን ነግሬያችሁ ነበረ። የእሳቸው ቡድን ከዚሁ ከታሙበት የቀድሞ የማሬስካ ቡድን ቼልሲ ጋር እሁድ ምሽት 2 ሰዓት ላይ የፕሪሚየር ሊግ ፍልሚያ እንዳለበት ይታወቃል። ይህ ጨዋታ ትልቅ ነው። ተከታታይ መረጃ ይዘናል። በእርግጥ የቼልሲም የመረጃ ሰዓት ጥንቅር ይዘንበታል። ሲቲውያን በትልቁ ለፕሪሚየር ሊግ ዋንጫ ፉክክር የሚጠቅማቸው ጨዋታ ነው። በተለይም አርሰናል ዛሬ ቀድሞ ጨዋታ ስለሚያደርግ የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች እየተጠራሩ ነው። ውድ ቤተሰቦቻችን የአሜሪካን ባለሀብት ቶድ ቦሆኒና የስፖርቲንግ አስተዳደሩ ላይ ተቃውሞ ለማሰማት ነው የቼልሲ ደጋፊዎች ጥሪ ያቀረቡት። ደጋፊዎቹ ከ14 ቀናት በኋላ ከብሬንትፎርድ ጋር በሚደረግ ጨዋታ ተቃውሞ እንደሚያሰሙ ተረጋግጧል። ደጋፊዎቹ ለተቃውሞ ካነሱት ምክንያት ቀዳሚ ወጣቶች ላይ ያተኮረው ሪከርድ ዝውውር ወጪ ክለቡን ደረጃ ከፍ አላደረገም የሚል ነው። ክለቡ የወደፊቱን ትርፍ በማሰብ ከጥራት ይልቅ ብዛት ያላቸው ተጫዋቾችን በማስፈረም ተጠምዷል ሲሉ ደጋፊዎች ቅሬታ አሰምተዋል። የክለቡ አሰልጣኝ ቅጥርና አስተዳደር አለመረጋጋት ሌላኛው ለተቃውሞ ደጋፊዎችን ያጠራራው ጉዳይ ሆኗል። ስለዚህ በቀጣይ ከ14 ቀን በኋላ ከብሬንትፎርድ ጋር በሚደረገው ጨዋታ ቼልሲውያን ተቃውሟቸውን በይፋ ያሰማሉ ተብሏል። አሰልጣኝ ኤንዞ ማሬስካ ከበርንማውዝ ጨዋታ በኋላ
ለተጫዋቾች ምንም አይነት የስንብት ቃል ሳይናገሩ መውጣታቸው ተረጋግጧል። አሰልጣኙ ከመልበሻ ቤቱ ልብሳቸውን ቀይረው እቃቸውን በመሰብሰብ ለተጫዋቾቹ ምንም ቃል ሳይተነፍሱ ነው የወጡት። ኤንዞ ማሬስካ ከጨዋታው በኋላ አሞኛል በሚል የድረ ጨዋታ ጋዜጣዊ መግለጫ ለመስጠታቸው ይታወቃል። በወቅቱ ግን አንዳንድ የዜና ምንጮቻችን አልታመሙም ብለዋል ብለን እኛም በወቅቱ መረጃ ደርሰናችሁ ነበር። በክለቡ ያሉ ሰዎች አሰልጣኙ ከኃላፊነት የለቀቁት የሥራ መልቀቂያ አስገብተው ነው ማለታቸው ሲገለጽ፣ ሌሎች ደግሞ የለም በጋራ ስምምነት ነው እያሉ ነው። አሰልጣኙ በቆይታቸው ወቅት አንዳንድ ተጫዋቾች የገበያ ዋጋቸው እንዳይወርድ አሰልፈው እንዲያጫውቱ እየተጠየቁም እየተገደዱም ነበር ተብሏል። ይህን መረጃ በእርግጥ ከሰሞኑ ማረጋግጠናል። ሜዳ ላይ የሚያስገቧቸው ተጫዋቾች ከባለቤቶቹና ከአመራሮቹ ጫና እንደሚደረግባቸውና ከበርንማውዝ ጨዋታ በኋላ እንደሚለቁም ይታወቅ ነበር የሚሉ መረጃዎች በስፋት እየወጡ ይገኛሉ። እንግዲህ አሰልጣኙ ምንም አይነት የስንብት ነገር ለተጫዋቾቹ አላቀረቡም ተብሏል። በነገራችን ላይ ውድ ቤተሰቦቻችን ከአብዛኞቹ ተጫዋቾች የኮል ፓልመርንም እስከዚህ ሰዓት ድረስ ስንብት መልእክት አላገኘንም። ማሬስካን ይተካል የተባለው ሊያም ሮዚኒየር በስትራስቡርግ 16 ጨዋታ 7 ድል 7 ሽንፈት 2 አቻ 25 አስቆጥሮ 20 የተቆጠረበት ቡድን አለው። ካለፉት 5 ጨዋታ ማሸነፍ የቻሉት አንዱን ብቻ ነው። አንዱን አቻ ሲወጡ የተቀሩትን 3 ጨዋታ ደግሞ በሽንፈት ደምድመዋል። እኚሁ አሰልጣኝ የት ክለብ አሰልጣኝ ናቸው። በደርቢ ካውንቲ እሳቸው ከዚህ በፊት በእንግሊዝ ምድር 12 ጨዋታን መርተው 7 ድል 2 አቻ 3 ሽንፈት፣ ሃል ሲቲን መርተው በ78 ጨዋታ 27 ድል 28 አቻ 23 ሽንፈት፣ ስትራስቡርግን አሁን እየመሩ እንዳጠቃላይ 62 ጨዋታ መርተው 31 ድል 14 አቻ 17 ሽንፈት እንዳጠቃላይ የገጠማቸው አሰልጣኝ ናቸው። እናም በዚህ ረገድ አሰልጣኙ ዳግም ወደ እንግሊዝ ዳግም መጥተው ሲያጫውቱ ቼልሲን እንዴት ባለ መንገድ ይመሩታል የሚለው በትልቁ እየተጠበቀ ይገኛል። ከቼልሲ ጋር በተያዘ ምናልባት በቡድን ዜና የምናነሳው ቼልሲ አክሰል ዲሳሴን ለገበያ እንዳቀረበው ይታወቃል። በጥር የዝውውር መስኮት ይህን የ7 ዓመት ተጫዋች ለማስፈረም ሮማና ኤስ ሚላን በእጩነት የቀረቡ ክለቦች ሆኗል። ትራንስፈር ኒውስም መረጃውን አረጋግጦታል። ቼልሲም ለባርሴሎናም ለነኚህም ክለብ አቅርቧል። የመጨረሻ የክለቦቹ ውሳኔ ይጠበቃል። አክሰል ዲሳሴ በክረምት በቋሚነት በጥር ካለቀቀ በክረምት በቋሚነት ነው ክለቡን የሚለቀው። ግን አሁን ላይ በቋሚነትም ይሁን ባስገዳጅ የውሰት ዝውውር ክለቡን እንዲለቅ ይደረጋል ተብሏል። ከቼልሲ ጋር በተያያዘ በዚህ ሳምንት ወደ ኢታድ አቅንተው በ21 ዓመት በታች አሰልጣኛቸው እየተመሩ የፔፕ ጋርዲዮላን ቡድን ማንቸስተር ሲቲ በ20ኛ ሳምንት እሁድ አመሻሽ 2 ሰዓት ከ30 የሚገጥሙ ይሆናል። የቀድሞ የሳላ ክለብ የሆነው ሮማ ይህን ተጫዋች ዳግም ማስፈረምሻለሁ ብሏል። ሮማዎች ሳላ ከሊቨርፑል ጋር ከገባበት ሰጣ ገባ አንጻር ተጫዋቹን ከተቻለ በጥር ካልተቻለ ደግሞ በቀጣይ ክረምት ላይ የግላቸው ለማድረግ ፍላጎት እንዳላቸው በርካታ የመረጃ ምንጮች አረጋግጠዋል። የመጀመሪያ ተቀዳሚ ምርጫም ነው ተብሏል። በሮማ ሳለ ነበረ ሊቨርፑሎች የተመለከቱት። በእንግሊዝ በቼልሲ ተጫውቷል። ፕሪሚየር ሊግ አዲስ አልነበረም በሊቨርፑል በኩል ሲመጣ ሳላ ግን በወቅቱ በፕሪሚየር ሊግ በቼልሲ እድል ያልተሰጠው እናም በሮማ ሄዶ ራሱን ያሳየ በአስደናቂ እንቅስቃሴው ዳግም ሊቨርፑልን ተቀላቅሎ በሊቨርፑል በርካታ ሪካርዶችን በእጁ ያስገባ እንደሆነ ይታወቃል። ሳላ በ2025 ካላንደሩ ሲዘጋ ማለት ነው ከሌሎች የፕሪሚየር ሊግ ተጫዋቾች በበለጠ ብዙ ትልልቅ የግብ ዕድሎችን ፈጥሯል። 19 ይሄ ቀዳሚ ያደርገዋል ከፕሪሚየር ሊጉ። 2025ን ደግሞ እንዳጠቃላይ በርካታ የግብ ዕድልንም በመፍጠር ሁለተኛው ነው። እንዳልኳችሁ ከፍተኛ የግብ ዕድልን በመፍጠር በ19 ቀዳሚ ነው። እንዳጠቃላይ የግብ ዕድሎችን በመፍጠር ደግሞ ካየን ከብሩኖ ቀጥሎ ሁለተኛ ነው። ብሩኖ በ103 ነው ካላንደሩን ያጠናቀቀው። ሳላ በ86 ሁለተኛ ሆኖ አጠናቋል። ኤንዞ ፈርናንዴስ ሶስተኛ፣ ዴክላን ራይስ አራተኛ፣ ዶሚኒክ ሶቦስላይ አምስተኛ፣ ብራያን ቤሞ ስድስተኛ ደረጃን ያሉት በሁስኮርድ መረጃው ተረጋግጧል። ይህ ቁጥር ራሱ ሳላ በሊቨርፑል ምን ያህል ወሳኝ እንደነበረ ነው በተጠናቀቀው 2025 ላይ የሚያሳየው። 2025-26 የውድድር ዓመት ግን ለሱ በጣም ፈታኝ ነበር። እንደ ቡድንም ለሊቨርፑል በጣም አስቸጋሪ ነበር። አሁን ከሀገሩ ግብፅ ጋር በአፍሪካ ዋንጫ ጥሎ ማለፍ የደረሰው ሳላ ሊቨርፑልን ከለቀቀ የቀድሞ ክለቡ ሮማ ለማስፈረም ፍላጎት አለው። ዝውውርን በተያያዘ
ለሊቨርፑል ደጋፊዎች ትላንትና ጃንዋሪ 2 2026 አርብ ምሽት ባቀረብነው ጥንቅር ላይ ተጫዋች ለማስፈረም ከጫፍ መድረሱን ነግሬያችሁ ነበረ። የመርሳይዶ ክለብ ሊቨርፑል ወጣቱን ባለተሰጥኦ ተጫዋች ለማስፈረም በንግግር ላይ ይገኛሉ። ሊቨርፑል ኦስትሪያን ወጣት ተከላካይ ኤፍ እንዱክዌ ከኦስትሪያ ቬና ለማስፈረም ነው የመጨረሻው ምዕራፍ ላይ የደረሱት። የ17 ዓመቱ ታዳጊ ከ17 ዓመት በታች ዓለም ዋንጫ ውድድር ፍጻሜ በደረሰው ኦስትሪያ ወጣት ቡድን አካል ነበረ። ተጫዋቹ ለሊቨርፑል ከፈረመ በሚቀጥለው ክረምት 18 ዓመት ሲሞላው በቅድመ ውድድር ወቅት ሊቨርፑልን ይቀላቀላል። ተከላካዩ በቅድሚያ ከ21 ዓመት በታች ቡድን የሚቀላቀል ሲሆን ክለቡ ወደ ዋናው ቡድን ማደግ ይችላል የሚል እምነት አለው። መረጃው ይህ አትሌቲክ ነው። ሊቨርፑል በርካታ ዝውውሮችን ከጥር ጀምሮ እንደዚሁ እንደሚያከናውንም ነው አትሌቲክ ያረጋገጠው። አሊሰን በፕሪሚየር ሊጉ 100 ክሊንሺት በማስመዝገብ ዝርዝር ውስጥ ተካቷል። 100 ሲደመር ክሊንሺት ያላቸው የፒተር ቼክን ያክል 202 ክሊንሺት ያለው ግብ ጠባቂ በፕሪሚየር ሊግ አናገኝም። ዳቪድ ጄምስ 169፣ ማርክ ሽዌርዘር 152፣ ዴቪድ የቀድሞ ዩናይትድ ግብ ጠባቂ ነው 147፣ ዴቪድ ሺመን 141 እያለ ይቀጥላል። 100 ላይ የደረሰ አሊሰን ቤከር ሌላኛው ግብ ጠባቂ ሆኗል። በሊቨርፑል በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ሊቨርፑልን ከተቀላቀለ ጊዜ ጀምሮ በሊቨርፑል 2 የፕሪሚየር ሊግ ዋንጫ ላይ ቁልፍ ሚና የነበረው የአውሮፓ ሻምፒዮንስ ሊግ ዋንጫንም ሊቨርፑል እንዲያነሳ የራሱ አበርክቶ የነበረው ግብ ጠባቂም ነበረ። ቨርጅል ቫንዳይክ ስለ ሳምንቱ ተጋጣሚያቸው ፉላም ይናገራል። ቨርጅል ቫንዳይክ ቡድኑ የተሻለ አፈጣጠም ማቅረብ እንደሚፈልግ ተናግሮ ነገር ግን አሁን ላይ በፕሪሚየር ሊጉ ሁሉም ክለቦች ተፎካካሪ ናቸው ብሏል። ቨርጅል ቫንዳይክ ትኩረታችን አሁን በለንደን ክራቨን ኮቴጅ ስቴዲየም የሚደረገው ጨዋታ ላይ ነው። ይህ ጨዋታ ከባድ እንደሚሆን አስቀድመንም እናውቃለን ብሏል። ቫንዳይክ ዓላማችን ግልጽ ነው፣ የተሻለ ቡድን መሆን፣ የተሻለ ቦታ ላይ ማጠናቀቅ ነው። በዚህ ውድድር ዓመት እንዳጋጣሚ ሆኖ ከጠበቅነው በላይ ፈተናዎች ገጥሞናል። ያንን ግን ቀስ በቀስ እያስተካከልነው እንገኛለን ብሏል የቡድኑ አምበል ቨርጅል ቫንዳይክ። ሊቨርፑል ዓመቱ ሲጀመር ቅድመ ግምት ተሰጥቶት ነበር በሰፊ ልዩነት የፕሪሚየር ሊጉን ዋንጫ ለማንሳት። ጅማሮም ያ ነበረ። ካስታወሳችሁ ግን በርካቶችን ለጥርጣሬ የዳረገው ሊቨርፑል በመጨረሻ ደቂቃ ግብ እያስቆጠረ የሚያሸንፍ ቡድን መሆኑ ነበር። በኋላም ላይ ወደ ሽንፈት መጥቶ ለመመለስ ተቸግሮ ነበር። አሁን በወጥ ብቃት ላይ ይገኛል። ቡድኑ የተሸነፈ አይደለም፣ ወደ ድልና በመጨረሻ ሳምንት ጨዋታ በእርግጥ ነጥብ ጥሏል አንፊልድ ላይ። ቨርጅል ቫንዳይክ ሲዝኑን በጥሩ ሁኔታ ለማጠናቀቅ የፉልሃምም ጨዋታ አንደኛው የትኩረት አቅጣጫችን ነው ብሏል። እሁድ 12 ሰዓት ላይ የሚደረግ ጨዋታ ነው በክራቨን ኮቴጅ። ፕሪሚየር ሊጉ በኦፊሻል ገጹ ላይ ለደጋፊዎች አንድ ጥያቄ አቅርቦ ነበረ። ልክ እንደ ሁስኮርድ ሁሉ ፕሪሚየር ሊጉም በ2025 በካላንደሩ ማን ነበር በየሜዳ ክፍሉ ምርጥ ብሎ ጠይቆ ነበርና የፕሪሚየር ሊግ ደጋፊዎች ራያን መርጧል። በግብ ጠባቂ በአመቱ ምርጥ ነበር ብለው 5 ተከላካዮችን መርጧል። 3ቱ የማል ተከላካይ ጋብርኤል ማጋሌሽ ከአርሰናል፣ ማርጉዌ ከክሪስታል ፓላስ እና ጄምስ ከቼልሲ ሲመረጡ ቀኙን ሙኒዝ የግራ ተመላላሽ ቲምበር ተመርጧል። በ3 አማካይ ሞርጋን ሮጀርስ ካስቶን ቪላ፣ ዴክላን ራይስ ከአርሰናል፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ሲመረጡ 2ቱ የአጥቂ ስፍራ ተጫዋቾች ሃላንድ ከሲቲ እና ሲሜኔ በርንማውዝ ተመርጧል። እነኚህ ፕሪሚየር ሊግ በኦፊሻል ገጹ ላይ ጥያቄ አቅርቦ የተመረጡ ናቸው። ቀደም የነገርኳችሁ የሁስኮርድ ጸሐፊዎች ምርጫ ነው። እናም የፕሪሚየር ሊግ ደጋፊዎች እነኚህን በ5-3-2 የ2025ን የተጠናቀቀውን ዓመት ምርጦች መርጠዋል። በዚሁ የዩናይትድን መረጃ እንቀጥል። ማቲያስ ዴሌይት አሁንም ጉዳት ላይ ነው። በማንቸስተር ዩናይትድ በኩል በዚህ ሳምንት በሚደረግ ጨዋታ አንድም ጉዳት ላይ ያለ ተጫዋች እንደማይመለስ ሩበን አሞሪም ትላንት በጋዜጣዊ መግለጫ ማረጋገጣቸውን ነግሬያችሁ ነበረ። ማቲያስ ዴሌይት አንደኛው ነው። ባለፈው ወር በጀርባው ላይ ካጋጠመው ጉዳት በመቀጠል እንግዲህ ተጫዋቹ ለማገገም በርካታ ጥረቶችን እያደረገ ነበረ። ባለፈው ዳር ወር ላይ ልዩ ሕክምና ማድረጉ ተረጋግጧል። ተጫዋቹ በአሁኑም ሰዓት ከቡድኑ ጋር አይገኝም፣ ልምምድም እያደረገ አይደለም። ለዩናይትድ ቅርብ የሆኑ የዜና ምንጮች ረጅም ጊዜ ባይወስድም በቅርቡ ይመለሳል ተብሎ ይጠበቃል። ግን የተረጋገጠ ቀን የለውም። ይህ ተጫዋች ወደ ማንቸስተር ዩናይትድ ስብስብ የሚመለስ ዩናይትድ ከሱ በተጨማሪ ሌላኛው ልምድ ያለውን ሃሪ ማጓየርንም በጉዳት ባለፉት ጥቂት ሳምንታት እንዳጣና በዚህም ሳምንት እንደማይገኝ ይታወቃል። ሴኮ ኮኔ
ከስዊዘርላንድ እና ቤልጅየም ክለቦች ከፍተኛ ፍላጎት እንዳለ ጊቭ ሚ ስፖርት አረጋግጧል። በስዊዘርላንድ እና ቤልጅየም የሚገኙ ክለቦች በጥር ዝውውር ስኮት ተጫዋቹን በውሰት ለመውሰድ ለማንቸስተር ዩናይትድ ጥያቄ ያቀርባሉ ተብሏል። በዩናይትድ ቤት እንግዲህ ለተጫዋቹ እድገት የትኛውም አማራጭ የተሻለ እንደሆነ ይመለከታሉ ተብሏል። የውይይቱም ቁልፍ ነጥብ ተጫዋቹ ማንቸስተር ዩናይትድን በረጅም ጊዜ ሊያገለግል በሚያስችል ሁኔታ ውስጥ እንዲቆይ ማድረግ ነው ተብሏል። ለኮኔ ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ ተጫዋቹ በዋናው ቡድን ውስጥ ደቂቃዎችን ማግኘት ይፈልጋል። ያማይሆን ከሆነ ግን ሌሎች አማራጮችን ማየት ይፈልጋል ተብሏል። ኮኔ የሚፈልጉ ቡድኖች እንግዲህ በተጫዋቹ በኩል እድገቱን ዋስትና ይሰጣሉ ተብሏል። ከስዊዘርላንድ እና ከቤልጅየም ከሻምፒዮንሺፕም ፈላጊዎች አሉ። በቅርቡ የጭንቅላት ጉዳት አስተናግዶ ነበረም። አሁን ግን ከጉዳት አገግሟል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ታዳጊዎች ላይ እንዳስፈላጊነቱ እድል እንሰጣለን ብለው እንደነበረ የሚዘነጋ አይደለም። የእሳቸው ቡድን እንደ ሃይደን ኤቨን ላለ ተጫዋች እድል እየሰጠ ነው። በራስ መተማመኑ በጣም አስገራሚ ነው። ያው ማቲያስ ዴላይትም እንደዚሁም ሃሪ ማጉዌርም በሌሉበት የመሃል ተከላካይነት ላይ በጣም በወሳኝ ሚና እያገለገለ ይገኛል። ሃይደን ሄቨን በዚህ ውድድር ዘመን በፕሪሚየር ሊጉ ካቀበላቸው ረጃጅም ኳሶች 82.4 በመቶ የሚያህሉ በጣም የተሳኩ ሆነውለታል። በሊጉ ውስጥም ካሉ የመሃል ተከላካዮች እንግዲህ በዚህ ደረጃ ሊጠቀስ የሚችል በጣም ትልቅ ቁጥር ነው። ይሄ በማንቸስተር ዩናይትድ ከመከላከል በተጨማሪ ተጫዋቹ በተለይም በተቃራኒ ቡድን በኩል በጣም ፕረስ በሚደረጉ ሰዓት ላይ ረጃጅም ኳሶች ግዴታ ናቸውና እነኚህ ረጃጅም ኳሶችም ፕረስ በሚደረገው ቡድን ላይ በጣም በስኬት ደረጃ ሊጠቀሱ የሚችሉ ናቸው። ይህም ለዩናይትድ ላይ ለትልቅ የሚባል ገልጋሎት ነው። በዩናይትድ በኩል አሰልጣኝ ሩበን አሞሪም እሱን ሳሰልፈው በሙሉ በራስ መተማመን ነው ማለታቸው ይታወቃል። ከዩናይትድ ጋር በተያዘ ግን አሁን አንድ መረጃ ወጥቶ በጣም መነጋገሪያ ሆኗል። ይህ ዝውውር ማንቸስተር ዩናይትዶች የሪያል ማድሪዱን ተጫዋች ትሬንት አሌክሳንደር አርኖልድን እየተመለከቱ ነው የሚል ነው። በነገራችን ላይ ቀድሞ የሊቨርፑል ተጫዋች በሪያል ማድሪድ ሕይወት እንደታሰበው አልሆነለትም። እናም ይህን ተከላካይ ዳግም ወደ ፕሪሚየር ሊጉ መመለስ ይፈልጋሉ ከተባሉ ክለቦች ውስጥ እንደ ኒውካስል ዩናይትድ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ስማቸው ተጠቅሷል። 40 ሚሊዮን ዩሮ የዝውውር ሂሳቡ ነው እየተባለ ነው። ከሌሎች ሶስተኛ ወገን መረጃውን ለማረጋገጥ ጥረት እያደረግን ነው። በስፋት ያገኘነው መረጃ የዩናይትድን ስም ያካተተ ነው። ለማንኛውም ዩናይትድ እስካሁን ኦፊሻሊ ያቀረበው ጥያቄ የለም። ኦፊሻሊ ከትሬንት አሌክሳንደር አርኖልድ ሰዎች ጋር አልተደራደረም። ለዩናይትድ ቅርብ የሆኑ ምንጮች ግን ዩናይትድ በጣም በተሻለ ሁኔታውን እየተከታተለ ነው የሚልና ኒውካስልና ሲቲም በዚህ ዝርዝር ውስጥ አሉ የሚል ነው። ተጨማሪ መረጃዎችን ለማጣራት ጥረት እናደርጋለን። ግን ይህ ዝውውር እውን የሚሆነው ከሆነ እንደተባለው ዩናይትድ ገፍቶ ሄዶ አዋጭ ነው ብላችሁ ታስባላችሁ? ዩናይትድያን መልከታችሁን ላኩልን። ሩበን አሞሪም ለእኛ ሲሆን የማይበረታ የለም ብሏል። ሁሉም ጨዋታ በፕሪሚየር ሊግ በጣም አስቸጋሪ ነው፣ እኛ አሁንም ለማሸነፍ እንጥራለን ብሏል። ግን ሁሉም ለእኛ በጣም አስቸጋሪ ነው ብሏል እና ለእኛ ሲሆን ይበረታሉ ብሏል። ማንቸስተር ዩናይትድ በዚህ ሳምንት ከሊድስ ነው የሚጫወተው። ማንቸስተር ዩናይትድ ከሴፕቴምበር 2002 ጀምሮ በኢላንድ ሮድ ስቴዲየም አልተሸነፈም። ማንቸስተር ዩናይትድ በኢላንድ ሮድ ስቴዲየም የመጨረሻ 3 ጨዋታዎችን እንኳን ብናይ 2 ድል 1 አቻ ነው ያለው። አሁን ግን ደግሞ በተገላቢጦሽ ካየን ውድ ቤተሰቦቻችን ሊድስ ዩናይትድ ያለፉትን 6 ጨዋታ ሽንፈት ምን እንደሆነ የማያውቅ ቡድን ነው። ለአብነት ያክል ውድ ቤተሰቦቻችን ቼልሲን 3-1 አሸንፏል። ከሊቨርፑል ጋር 3-3፣ ብሬንትፎርድ ጋር 1-1፣ ክሪስታል ፓላስን 4-1 አሸንፏል። ከሰንደርላንድ ጋር 1-1 አጠናቋል። ከሊቨርፑል ጋር 0-0 ዳግም አጠናቀዋል። የትልቅ ቡድንም ጨዋታ ካየን ከሊቨርፑል ጋር ነጥብ ጣሉ እንጂ አልተሸነፉም። ቼልሲን እንደውም ጭራሽ ድል አድርገዋል። ዩናይትድ በኢላንድ ሮድ ስቴዲየም ባለፉት 3 ጨዋታ ባይሸነፍም አሁን የሚገጥሙት ቡድን ጠንካራ ነው። ሩበን አሞሪም ያንን የሚያጠናክር ሀሳብ ነው የገለጹት። ጨዋታው እሁድ በምሳ ሰዓት 9:30 ሲል ይጀምራል። ትላንት ምሽት ለአርሰናል ደጋፊዎች ብቻ ሳይሆን እንደ አጠቃላይ ለፕሪሚየር ሊግ አፍቃሪያን ጃንዋሪ 2 2026 አርብ ምሽት አንድ ጥያቄ ጠየቅን። ከነኚህ 6 እጩዎች የሳምንቱ ወይም የ19ኛ ሳምንት ማን ነው ብለን ጄምስ ጋርነር፣ ብሩኖ ጉማሬሽ፣ ጄምስ ጀስቲን፣ ኖርድ ማኩሌ እንደዚሁም ሉካስ ፓኬታ እና ሌሳንድሮ ትሩሳርድ የሳምንቱ ምርጥ ማን ነበር ብለን ጠይቀን ነበር። በምርጫው መሰረት ፕሪሚየር ሊጉ በኦፊሻል ገጹ ሌሳንድሮ ትሮሳርድ የ19ኛ ሳምንት
የሳምንቱ ምርጥ ተብሎ ተመርጧል። ማይክል አርቴታም በተጫዋቹ ደስተኛ እንደሆኑ በጋዜጣዊ መግለጫ ባረጋገጡ ሰዓታት ውስጥ የተመረጠ ተጫዋች ሆኗል። በነገራችን ላይ ተጫዋቹ የዘንድሮ ያርሰናል የ2025 ከፍተኛ ግብ አስቆጣሪ ነው። 25-26 22-23 በ21 ግብ አስተዋጽኦ 23-24 በ20 ግብ አስተዋጽኦ አምናም 20 ግብ አስተዋጽኦ ነበረው። ዘንድሮ 11 የግብ አስተዋጽኦ ላይ ደርሷል። ጄራርድ ስለ አሁኑ አርሰናል ተጠይቆ ነበረ። ስብስቡ በጣም አስደናቂ ነው። ምናልባትም እኔ ያኔ በእግር ኳስ ተጫዋችነቴ የገጠምኩትን ጠንካራውን አርሰናልን የሚመስል ስብስብ አይቼበታለሁ። ዘንድሮ ለብዙ ነገር መፎካከር የሚችል ነው። የቡድኑ የስኳድ ዴብዝ ጥልቀትም በጣም አስደናቂ ነው። ስብስቡ ያኔ ምርጡ ጋር ይቀራረባል። ዘንድሮም ለዋንጫውም እጠብቃቸዋለሁ ብሏል የቀድሞ የሊቨርፑል ተጫዋች ስቴቨን ጄራርድ። ሁሉም ነገር ያለው ቡድን ይመስለኛልና በዚሁ የሚቀጥሉ ከሆነ የፕሪሚየር ሊጉን ዋንጫ ማንሳት ይችላሉ ብሏል። ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን የአርሰናል ደጋፊዎች በአንድ አርሰናል ኦፊሻል ሚዲያ ላይ ጥያቄ እየቀረበላቸው ነበረ። በተለይ ማይክል አርቴታ ተጫዋቾችን በሚጠቀሙበት ሁኔታ ላይ አብዛኞቹ ቅሬታ ያሰሙት በማዱኬና በኤብሬቺ ኤዜ የጨዋታ ሰዓት ላይ ነው። አንድ የአርሰናል ደጋፊም በዚሁ በኦፊሻል ገጽ ላይ ቀርቦ 50 ሚሊዮን ዩሮ በላይ አንድ ተጫዋች ካወጣ እንደ በርንማውዝ ላለ ጨዋታ ይመጠናል ማለት ነው። ስለዚህ ማዱኬ በበርንማውዝ ጨዋታ ላይ ብዙ ደቂቃ ሊሰጠው ይገባል ብለዋል። ከደቂቃ መሰጠት ጋርም በተያዘ ለወጣት ተጫዋቾችም እንዲሁ ደቂቃ ጠይቀዋል። በተለይም ለበርንማውዝ ጨዋታ ላይ ማይክል አርቴታ እነማንን ይዘው ይገባሉ የሚለው ዛሬ ምሽት ይጠበቃል። ምናልባት ዛሬ የሚገጥሙት ቡድን በርንማውዝ ኢታን ዋኔርን ከዚሁ ከአርሰናል ለመጫወቻ ደቂቃ ለመስጠት ሲል ለማስኮብለል ፍላጎት እንዳለው ከሰሞኑ ነግረናችሁ ነበረ። ኢታን ዋኔሪስ በሚፈለገው በርንማውዝ ዛሬ እድል ይሰጠዋል። በተቃራኒው በርንማውዝን ይገጥማል ወይ ይጠበቃል። ማይክል አርቴታ ቪክተር ጌኬሬሽ ላይ ስለሚደርሰው ትችት ምላሽ ሰጥቷል። ለሚቀጥሉት 5 ዓመታት በዙሪያው ብዙ ጫጫቶችን መስማቱን ይቀጥላል። በተለይ ከመጀመሪያው ቀን ጀምሮ ለአርሰናል የ9 ቁጥር ፈራሚ ስትሆንና በፊት ከነበረው ስሙ ጋር ተደምሮ የአርሰናል ዋናው አጥቂ ስትሆን የሚዲያ ጫና ግዴታ ነው ሲሉ ተደምጧል። እሳቸው ትላንት ከስካይ ስፖርት ጋር ቆይታ ነበራቸው። የዮኬሬሽ ተቃውሞ መች እንደሚቆም አላውቅም፣ እናም ለሚቀጥሉት 5 ዓመታት ሊቀጥል ይችላል ብለዋል እሳቸው። በነገራችን ላይ ዮኬሬሽ ለአርሰናል ተጫዋቾች በተለይም ፊት መስመር ላይ ላሉት አሁንም የሱ መኖር ስፔሶችን ወይም ክፍት ቦታዎችን እንዲያገኙ ይረዳል በሚል ግን በርካቶች ይከራከራሉ። ላብነት ያከለ ማርቲን ዙቤሜንዲ ከሰሞኑ ላስቆጠራት ግብ የዮኬሬሽ እንቅስቃሴ ተከላካዮችን ወይም ተቃራኒ ቡድን ተከላካዮችን እድል እንዲያገኝ ላይ ዙቤሜንዲ እድል ፈጥሯልና ይሄ የተጫዋቹ አንደኛው የሚገኘው ትልቁ ግልጋሎት ነው ብለው መከራከሪያ ያነሳሉ። በአስቶን ቪላ በተሸነፉበት የቪላ ፓርኩም ጨዋታ ትሮሳርድ ግብ ሲያስቆጥር የሱ እንቅስቃሴ ነው ትሮሳርድን ነጻ ያደረገውና ይህ ሚናው ሊታይ ይገባልን ብለው በርካቶች ይከራከራሉ። በአርሰናል በኩል በዘንድሮ ውድድር ዓመት ያው ዳቪድ ራያ 9 ክሊንሺቶችን ይዞ የቡድኑ ቁልፍ ሰው ሆነው ቀጥለዋል። ጃልጂ ዳናሮማ፣ ሮበርት ሳንቼዝ እና ጆርዳን ፒክፎርድ በአንዳንድ ክሊንሺት አንሰውም ተከታዩን ደረጃ ይዟል። የቡድኑ ቁልፍና ወሳኝ ተጫዋች ውስጥ ዳቪድ ራያም ይጠበቃል። ዛሬም እንግዲህ የቡድኑ ወሳኝ ተጫዋች ይሆናል ተብሎ ይጠበቃል። ከአርሰናል ጋር በተያያዘ እንግዲህ አምና በዚህ ሰዓት ላይ የነበራቸው የነጥብ ብዛት 39 ነበረ። ዘንድሮ 6 ነጥብ አሻሽለው በፕሪሚየር ሊጉ አንደኛ ናቸው። አምና የፕሪሚየር ሊጉን ዋንጫ የበላው ሊቨርፑል በዚህ ሰዓት 45 ነጥብ ነበረው። ዘንድሮም አርሰናል 45 ላይ ደርሷል። ይሳካለት የሆነ የሚለው በአመቱ መጨረሻ ይጠበቃል። የአርቴታ ቡድን ግን አንድ ገጠመኝ እንንገራችሁ ከዛሬው ጨዋታ ዳሰሳችን በፊት ወደ ቤተሰቦቻችን። ማይክል አርቴታም ቼልሲዎች ባለፉት 4 አሰልጣኝ በቀየሩበት ጨዋታ እጅ አልሰጠም። ለአብነት ያክል ከአርሰናል ጋር 4ቱም አሰልጣኞች ሲጫወቱ ቼልሲን ይዘው ግራም ፖተር በአርሰናል በኩል 2 ጨዋታ ገጥሞ አንድ ጨዋታ ተጫውተው አንድ አቻ ነው የወጡት። ከዛ በኋላ ቀሪውን ጨዋታ ፍራንክ ጄምስ ላምፓርድ ነው ያደረጉት፣ አቻ ተሸንፈዋል። ከዛ በኋላ የፖቼቲኖ ቡድን ገጥሞ ነበር፣ 2 ተጫውተው ነበር፣ አንድ አቻ አንድ ድል አለው አርሰናል። ያው ቼልሲ ተሸንፏል። በማሬስካን በኩል አሁን የመጨረሻው የቼልሲ አሰልጣኝ የነበሩት ጋር 3 ተጫውተዋል ማይክል አርቴታ።
ሁለታቸው ወጥተው አንድ ጊዜ ድል አድርጓል የማይክል አርቴታ ቡድንና በአራቱም አሰልጣኝ እጅ አልሰጡም። ማይክል አርቴታ በጣም አስገራሚ የሚባል ግጥምጥሞች ነው። ትላንት ልምምድ እያየን ነበር። ራይስና ካሃቨዝን አልተመለከትናቸውም። ካላፊዮሪ ያው እንደሌለ ቀድሞ ይታወቃል። ሞሽኬራም የለም አላየንም። ዴክላን ራይስ ዛሬ ይገኛል አይገኝም በሚለው ጉዳይ ላይ በጣም አጠራጣሪ ነው። ውድ ቤተሰቦቻችን ሞር አይገኝም የሚሉ መረጃዎች እየወጡ ነው፣ ግን ማረጋገጥ አልቻልንም። ማይክል አርቴታ አጠራጣሪ ስላሉት አጠራጣሪ በሚል እንያዘው ላይገኝ የሚችልበት ሰፊ እድል አለ በሚለው ጉዳይ ላይ ማለት ነው። ያው አርሰናል ዛሬ ከበርንማውዝ ጋር ጨዋታ ያደርጋል። ዛሬ ምሽት 2:30 የሚጀምር ጨዋታ ነው። ነገም ልክ ከ24 ሰዓት በኋላ የቼልሲና የሲቲም ጨዋታ በዚሁ ተመሳይ ሰዓት ነው የሚደረገው። አርሰናል ግን ትልቅ አጋጣሚ ነው እጁ ላይ ያለው። ጨዋታውን የሚያሸንፍ ከሆነ በ7 ነጥብ ልዩነት ከሲቲ መራቅ ይችላልና ሲቲ ላይ በትክክል ጫና መፍጠር የሚችል አጋጣሚ ተፈጥሮለታል። ግን ዛሬ አርሰናል ጨዋታውን የሚያሸንፍ ከሆነ ጨዋታው ምሽቱ 2:30 ቪታሊቲ ስቴዲየም ላይ ይደረጋል። በርንማውዝ በዚህ ዓመት 5 ድል ብቻ ነው ያለው። 8 አቻ ወጥቷል፣ 7 ተሸንፏል። እንደ አምናው አይደለም የአንዲ ኤራውላው ቡድን። በአርሰናል በኩል 22 ድል አላቸው፣ 4 አቻ 2 ሽንፈት ብቻ ነው በዚህ ዓመት ያስተናገደው አርሰናል። በበርንማውዝ በኩል በዚህ ውድድር ዓመት አንድ ሽንፈት ገጥሟቸዋል ካለፉት 5 ጨዋታ። ቀሪዎቹ 4 ጨዋታዎች ባቻ ውጤት የተጠናቀቁ ናቸው። በአርሰናል በኩል ባለፉት 5 ጨዋታም በዚህ ውድድር ዓመት ካደረጓቸው ውስጥ 4 ድል 1 አቻ አላቸውም። በሁለቱ ክለቦች መካከል አርሰናል 13 ያሸንፏል፣ 3 በርንማውዝ አሸንፈዋል፣ 3 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን አርሰናል አንዴን ያሸነፈው፣ በርንማውዝ የመጨረሻ 2 ግንኙነቶችን ጭራሽ ድል አድርጎታል አርሰናልን። ምናልባት አርሰናል እነኛን ሂሳብ የሚያወራርድበት ጨዋታ ሊሆን ይችላል። አርሰናል ይህን ጨዋታ ማሸነፍ እንዳልኳችሁ ሲቲ ላይ ከባድ ጫና ለማሳደር ይጠቅመዋል፣ ከሲቲ ለመራቅም ዋስትና ይሰጠዋል። ዛሬ ምሽት 2:30 ቪታሊቲ ስቴዲየም ጨዋታ ይደረጋል። ቅድመ ግምት ላኩልን። ከዚህ ጨዋታ አስቀድሞ ዛሬ ምሳ ሰዓት ቪላ ፓርክ ላይ አስቶን ቪላ ከኖቲንጋም ፎረስት ጨዋታ ያደርጋሉ። አስቶን ቪላ የእንግሊዝ ፕሪሚየር ሊግ ላይ በፉክክር ደረጃ ከመሪዎቹ ተርታ ይገኛል። ያው ባለፈው ሳምንት በአርሰናል የደረሰበት ሽንፈት ከባድ ነበረ። 17 ድል 4 አቻ 5 ሽንፈት ገጥሞታል አስቶን ቪላ። ኖቲንጋም ፎረስት 8 ድል 5 አቻ 13 ሽንፈት በዚህ ዓመት አስተናግዷል። ቪላ ከአርሰናሉ 4-1 ሽንፈት በፊት 11 ተከታታይ ጨዋታ ድል የነበረው ነው። በኖቲንጋም ፎረስት በኩል ባለፉት 3 ተከታታይ ጨዋታ ተሸንፏል። በሁለቱ የእርስ በርስ ግንኙነት አስቶን ቪላ 59 ድል አለው፣ ኖቲንግሃም ፎረስት 37 ድል አለው። 32 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነት ነጥለን ካየን አስቶን ቪላ 2፣ ኖቲንግሃም ፎረስት 2 ያሸንፏል። አስቶን ቪላ 39 ነጥብ ይዞ 3ኛ ነው። ዛሬ የሚያሸንፍ ከሆነ ውድ ቤተሰቦቻችን በጊዜያዊነትም ቢሆን ከሲቲ 2ኝነትን መረከብ ይችላል። ይህንን ማድረግ የሚችልበትን እድል ይጠቀምበታል ወይንስ የሚለውም በትልቁ ይጠበቃል። ኖቲንግሃም ፎረስት ከወራጅ ቀጠና ለመራቅ የሚደረግ ጨዋታ ነው። ምሳ ሰዓት ላይ ይደረጋል። ቅድመ ግምታችሁን ላኩልን። ልክ ይህ ጨዋታ ሲጠናቀቅ ውድ ቤተሰቦቻችን 12 ሰዓት ላይ ወልቭስ ከዌስትሃም ዩናይትድ፣ ብራይተን ከበርንሌይ እና በርንማውዝ ከአርሰናል ቀጣይ የሚጠበቁ ጨዋታዎች ናቸው። በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከፋሲል ከነማ 7 ሰዓት፣ ቅዱስ ጊዮርጊስ ከወላይታ ዲቻ 9 ሰዓት፣ ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ 10 ሰዓት እና አርባ ምንጭ ከተማ ከሐዋሳ ከተማ 12 ሰዓት ጨዋታቸውን ያደርጋሉ። በስፔን ላሊጋ ሴልታ ቪጎ ከቫሌንሺያ፣ ኦሳሱና ከአትሌቲኮ ቤልባኦ፣ ኤልቼ ከቪላሪያል፣ ኤስፓኞል ከባርሴሎና፣ በጣሊያን ሴሪያ ኮሞ ከዩዲኒዜ፣ ጄኖአ ከፔዣ፣ ሳሱሎ ከፓርማ፣ ዩቬንቱስ ከሊቼ፣ አታላንታ ከሮማ፣ በፍራንስ ሊጋ ሞናኮ ከሊዮን፣ ኒንስ ከስትራስቡርግ፣ ሊል ከሬንስ፣ በአፍሪካ ዋንጫ የጥሎ ማለፍ ጨዋታ ሴኔጋል ከሱዳን፣ ማሊ ከቱኒዚያ ጨዋታቸውን የሚያደርጉ ይሆናል። ለምደግፏቸው ክለቦችና ለምደግፏቸው ብሔራዊ ቡድኖች ሁሉ መልካም ውጤት እንዲገጥማቸው ከቃል ስፖርት ዩቲዩብ ቻናል ተመኝተን የቅዳሜ ማለዳ ጥንቅራችን እዚህ ጋር በቃ። ሰናይ ቀን